ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 6 ምዕራፍ 7 ትዝታ ዘጎንደር። ገባኝ ተገለጠልኝ ሲል ታሪኩ አጨበጨበ። ምኑ ነው የተገለጠልህ? ገሞራው በጭብጨባ እያገዘ ጠየቀው። ስውሩ ዓለም መኖሩን ያመንኩት ከመሬት ተነስቼ አይደለም። ይሄ ጠቢባን ዓለም በኢትዮጵያ ጫፍ ያለ ሀገር እንደሆነ ሰምቻለሁ። እስከ ዛሬ ስፈራው በግልጥ የምናገር ሰው ግን አልነበረም። በዚህ ስፍራ ያሉ ጠቢባን በጥበብ መልአክ ሞትን ገዝተው የሚኖሩ እንደሆኑ የኔታ ነግረውናል። በግሌ ግን የሰማሁት ምስጢር አለ። እሱ ምን መሰለህ? በየጊዜው የተነሱ የሀገራችን መሪዎች ወደዚህ ዓለም ለመግባት ይሞክሩ እንደነበር የወሬ ሰምቻለሁ አለ ታሪኩ። አረ በማርያም አትቀልድ። የሀገራችን መሪዎች ወደዚህ ዓለም ለመግባት ይሞክሩ እንደነበር ሰምቻለሁ ሲለው ገሞራው በድንጋጤ ክው አለ። ጃንሆይ ወደዚህ ስፍራ በየጊዜው ተመላልሰዋል፣ መግባት ግን አልቻሉም። ጓድ መንግስቱ ከአንድ 2-3 ጊዜ ሞክረው ነበር። ከጠቢባኑ ዓለም ግን ሊገቡ አልቻሉም። ሁለቱም ለአካባቢው አርሶ አደሮች ወፍጮ አበርክተው ተመልሰዋል። ሌሎቹ መሪዎችም ደክመውበታል። የሞት መግቻው በእጃቸው እንዳልገባ ግን ከሞታቸው መረዳት ይቻላል። አሁን ላይ ከጓድ መንግስቱ በቀር ሁሉም አርፈዋል። መንግስቱ ነገ ማለዳ ተከታይ ናቸው። የሞት መግቻቸው በእጃቸው ስላልገባ የተፈጥሮ ሞት ይሞታሉ። የሞት መግቻቸው በእጃቸው ገብቶ ቢሆን ሀረሪ አይሄዱም ነበረ አለ ታሪኩ። ከጓድ መንግስቱ በኋላ የነበሩት ያካትታል አለ ገሞራው። አዎ፣ እንደውም ሰውየው የተጠቀመው መንገድ ከጠቢባኑ ዓለም የሚያደርስ መንገድ ነበር። ከጠቢባኑ ዓለም ግን መግባት አልቻለም። አካባቢውን ግን ለግሉ ከልሎት ነበር ይባላል። ወደዛ ዓለም የሄደ ቀን ተራ ልብስ ለብሶ አልባሌ መስሎ ነበር አሉ። እንደደረሰ ሰው እንዳይለየው ሌላ ሰው መስሎ ነበር። በኋላ ግን ከኮንፌልና ከአባይ ዳር ለከብቶቻቸው ሳር ሲያግጡ የመጡ ዘላኖች ተሰብስበው ንግግር አድርገዋል። ንግግር የሚደረግበት ወቅት ይህ አካባቢ የላም ግጦሽ ሊሆን አይችልም። ከዚህ ምን አመጣቸው? አሁኑኑ ለቃችሁ እንድትወጡ ብሎ ቱክ ሲል እሱ መሆኑን ታውቋል። በእርግጥ ይሄ ንግግር ማንም ሊናገረው ይችላል። በትክክል የታወቀው ግን ደርሶ ከተመለሰ በኋላ የጠቢባንን ዓለም ሊሆን ይችላል ተብሎ የሚጠረጠረውን ክፍል በልዩ ሰራዊት ማስጠበቅ በመጀመሩ ነው። ከነጮች በቀር ማንም መግባት እንደሌለበት ትዕዛዝ አስተላልፏል። እስከ ቅርብ ቀንም ነጮች በዛ ስፍራ እንዲትመሰመሱ በትክክል ሰምቻለሁ። ከዚህ በፊትም ጃንሆይ የህዳሴውን ግድብ በዚያ በኩል መገደብ የፈለጉት በስበብ ስውሩን ዓለም ለመፈተሽ ነበር። ሳያሳኩት ሞት ቀደማቸው አለ ታሪኩ። ገሞራው እንዳይጠረጠር ከታበር ተጎነጭቷል። ታቦሩን ከቀመሰ በኋላ ደግሞ ውሸት ማዋሸት ክልክል እንደሆነ ጠንቅቆ ያውቃል። በሙሉ ልብ እንዳያምነው ማስረጃ አጣ። በዚያ ላይ አሁን ስውሩ ዓለም ተገለጠልን የሚል ሐላውያን በዝተዋል። ከባህል ሐኪሞች እስከ ግልብ ደራሲዎች ስውሩ ዓለም የፈጠሩበት ግልብ ዘመን መጥቷል። በየተራራው ከእርስ የተሰወረ ዓለም ተገለጠልን የሚሉ
አሳውያን ተበራክተዋል። ሐይቆችን የጨመሩም አሉ። እኒህ ግን አንዳች ተጨባጭ ማስረጃ የሌላቸው የሕዝቡን ቀልብ ለመሰብሰብ የፈጠሩት ሐሳዊ ፈጠራ እንደሆነ ገሞራው ያውቃል። ይሄንን ያወጋ ማን ነው? አለ ገሞራው በመገነን ባለማመን ዓይን እየተመለከተው። የጠቢባኑ ዓለም ምስጢር የነገሩኝ አንድ ከርታታ ሰው ናቸው። ቅጽል ስማቸው ደቀኛው ይባላል። ሰውየው እንቅልፍ አያውቅም። ሰውነታቸው የደረቀ ቆሽቆሻ ቢጤ ነበሩ። በ1998 ዓመተ ምህረት ጎንደር ሊጎበኙ መጡ። ያን ጊዜ ፀሐይ እኩለ ቀን ላይ ለአፍታ ጨለማ ነበር። በዛች ዕለት ነው የመጡት። ያን ጊዜ እኔ ቅኔ ዘራፊ ነበርኩ። በዛች ቀን ፀሐይ ድንገት ደንገዝገዝ ብላ ጠፋች። ጎንደር ለአፍታ በጨለማ ተዋጠች። በቅኔ ቤቱ መሃልም ተኮለኮል። ሰንደቅ አፍታ ወሰደብን። ከአፍታ በኋላ እኒህ ከርታታ ሰው ብቅ አሉ። ቋንቋቸው ግዕዝ ብቻ ነበር፣ ያውም ሻካራው ግዕዝ። ከግዕዝ በቀር ሌላ ቋንቋ አይናገሩም። አመጣጣቸው ጎንደርን ሊጎበኙ ቢሆንም ለምን ይሄንን የጨለማ ቀን ጠብቀው እንደመጡ ግን አሁን ድረስ እንቆቅልሽ ነው። ያልተፈታ ቅኔ ስል እገልጠዋለሁ። የጎንደርን አብያተ መንግስት ሊጎበኝ ሲመጡ የቋንቋ ችግር ተፈጠረ። ከጎንደር አስጎበኞችም ግዕዝ ተናጋሪ አንድ እንኳ የለም። ሁሉም የፈረንጅን አፍ ተናጋሪ ብቻ ነበር። ለውርርድ ግዕዝ አዋቂ የለም። በእርግጥ ግዕዝ ተናጋሪ ጎብኝ ይመጣል ተብሎ ታስቦ አያውቅም። በአንድ ወቅት ግን ግዕዝ ተናጋሪ ጎብኝ ብቅ አሉ። የጎንደር አስጎበኞች ዓይናቸው ፈጠጠ። አስተርጓሚ ፍለጋ ወደ ቅኔ ቤቱ መጡ። ከቅኔ ቤቱ እኔ ተመረጥኩ። ላስጎበኛቸው ስሞክር ከእኔም ጋር በግዕዝ እንደ ልብ ለመግባባት ትንሽ አዳገተን። እኔ በቀዳማይ አንቀጽ ሲጀምር፣ ሰውየው በንዑስ አንቀጽ ይጀምራል። በኋላ ጥቂት ተግባባል። እናም በጉብኝቱ ሰዓት ብዙ ጥበብ ነክ ነገር እንደዋዛ ነገረኝ። በወቅቱ የጥንቆላ መንፈስ መስሎኝ ችላ አልኩት። በልጅነቴ የጎዳኝ ከዚህ ላይ ነበር አለ ታሪኩ ደቀኛውን መልሶ እያሰበ። በምን ዙሪያ አውርተህ ነበር? አለው ገሞራ። እሱም በእኩለ ቀን ፀሐይ የጨለመችበትን ምስጢር በፀሐይ ቀመር እየመረመረ አውደ ፀሐይን እየፈታ እየቋጠረ ወደፊት ኑሮ ይወደዳል። አፈር እየተበላ ከሚኖርበት ዛፍ ጠጋ ማለት ይሻላል። ልብሳችን ቅጣል፣ ቁርሳችንም አፈር የሚሆንበት ጊዜ ሊደርስ 3 ዓመት ብቻ ቀርቶታል ያሉኝ አሁን ድረስ በውስጥ ያቃጭላል። አሁን ኢትዮጵያ እንደ ቀድሞው በፍስሐ መኖር ሊሳናት ሳይ እኒህ ከርታታ ሰው በህልሜ እየመጡ አብረውኝ ያድራሉ። ምስጢሩ ግን አሁን ድረስ ህቡዕ ነው። ራሱን ደብቆ በውስጤ ይኖራል አለ ታሪኩ። ልብሳችን ቅጣል፣ ቁርሳችን አፈር የሚሆንበት ጊዜ ሊደርስ 3 ዓመት ቀርቷል ሲሉ ምን ማለታቸው ነው? ምስጢሩ ከዚህ ጀምር ይመስለኛል አለ ገሞራው። ምን አባት ያውቄ ሳስጎበኛቸው ሰንብቼ ልንለያይ አካባቢ ከበረሃ የምትኖር አንዲት አፈር አለች። ጥፍጥናዋ የጉድ ነው። ትኩስ እንጀራ ስትፈልግ እንጀራ አድርገህ ትጋግራታለህ። ቂጣ ስትፈልግም ማንጎች አድርገህ መመገብ ነው። ያችን አፈር እየበላን ታነባለህ። ከዚያ በኋላ የሆድ ጉዳይ አሳሳቢ አይደለም ብለው ተስፋ ሰጥተውኝ ነበር።
በመጨረሻ ቀን ግን ተሰወሩ አለ ታሪኩ ወደ ኋላ ተመልሶ ፀሐይ በጠራራ ቀን የጨለመችበትን ዓመት እየመረመረ። ተሰወሩ? እየቀለድክ ነው? አለ ገሞራው ደንግጦ። እውነቴን ነው። መላ ጎንደር ዘወር ዘወር እያልን ስንጎብኝ የመንግስት ሰዎች ሊከታተሉን ሰንብተው አንድ ምሽት ብልኮ ሲፈር በቁጥጥር ስር አዋሉን። ደቀኛው ከፊታችን ተሰወሩ። እኔ 6 ዓመት ታስሬ ተገርፌ በሕይወት ወጣው አለ ታሪኩ። ገሞራው ጥቂት ሲተክዝ ቆይቶ ያች አፈር በእጅ ገብታ ቢሆን ኑሮ አሁን የዕለት እንጀራችንን ዛሬ ስጠን በሚለው ጸሎት አልፈን በደላችንን ይቅር በለን እያልን ብቻ መጸለይ ነበር አለ። በትክክል። ከዚያም ገሞራው አከለበት። መቼም አሁን ታብረን ጠጥተናል፣ ከፊል እውቀትም አውቀናል። ያን አፈር እንጀራ ሊሆን የሚችልበትን ምስጢር እንዴት ታየዋለህ? ገሞራው የማይመለስ ጥያቄ ጠየቀው። ምን ችግር አለው? አፈሩ የተፈጥሮ አፈር ከሆነ እንጀራም ቢያደርጉት ይሆናል፣ ቂጣም ቢያደርጉት ድርብርብ ቂጣ ይሆናል። ለእግዚአብሔር ምን ይሳነው ብለህ ይሄንን በአፈር ሲፈጥር ለዚህ ከተፈጠረው መሆን ይችላል። ሚስጥሩ ከተፈጥሮ ላይ ነው። ታሪኩ ተፈላሰፈበት። እስኪ በምሳሌ አስረዳኝ። የዛሬው መምህር ያንተ ነው አለ ገሞራው። ለምሳሌ የአቡሻሂር ሊቆችን ማንሳት ይቻላል። እኒህ ሊቆች መናውን እያዘዙ እያመጡ ይመገባሉ ይባላል። በደንብ ከተመለከትካቸው የአቡሻሂር ሊቆች የዓመት ልብስ፣ እንጀራ፣ የዕለት ራት የላቸውም። ቤትም እንዲሁ ነው። ቤት ቢኖራቸው ቅሉ ከቤታቸው አድረው አያውቁም። ያው ግን የዕለት ራት፣ የዓመት ልብስ አጥተው አይደለም። ምስጢሩ ሌላ ነው። ይህን አፈር እየተመገቡ ይመስለኛል አለ ታሪኩ በምሳሌ ለመግለጥ። ከዚያም አከለበት። እንደውም እውነት አይመስልም እንጂ ቀደምት ሊቆችም አምላኮ አምላክት የሚሉት የጥበብ ድንጋይ ነበራቸው ይባላል። ያን ተጠቅመው ረሃብን ድል ነስተዋል። በሀገራችን ጥበብ ተራቀውበታል። የዕለት ራታቸው በማስረብ ድንጋይ ይወግዳል ሲባል እሰማ ነበር አለ ታሪኩ የጎንደር ብራ ታዲዮስ ሊቆች ልጅ እያለ የነበሩትን ትዝ ብሎት። ድሮ ያ የማያስርበው ድንጋይ ብራ ታዲዮስ እንደነበር እያስታወለ። ኧረ እባክህ ወንድሜ እንዲህ አይነት ቀልድ መስማት ሰልችቶኛል አለ ገሞራው። ቀልድ አይደለም። እንደውም የመልዛው አባ አቡሻሂር በዚህ ነገር ይታሙ ነበር። መልዛ ከጎንደር ቀበሌዎች አንዱ ሊሆን ድሮ የአቡሻሂር ሊቅ የነበሩት ስማቸው ራሱ አቡሻሂር ነበር። እኒህ ሊቅ የዓመት ልብሳቸውን ከጎንደር፣ ከባህር ዳር፣ ከአዲስ ዘመን የሚመጡ ሰዎችን ያመጡላቸዋል። የዕለት ራት መመገብ ካቆሙ ዓመታት አልፏቸው ነበር። ያን ክቡር ድንጋይ ተንተርሰው ሲተኙ ረሃቡ ይወገድላቸዋል። ደስ ካላቸው እሸት ቀጭተው ዓመቱን ድገመኝ ይላሉ። በቀር በሴት እጅ የበሰለ እንጀራ ወደ አፋቸው ዞር ብሎ አያውቅም ነበር ይባላል። የማያስርበው ድንጋይ ባገኝ ሰሞኑን ባይርባቸውም የእንጀራውን መዓዛ ሲሰጣቸው ወስፋታቸው ይጮህ ነበር አሉ። ኋላ ላይ ግን ወስፋታቸውም ቁርጥ አውቆ ታዎ። የማያስረበውን ክቡር ድንጋይ ተገድፈው አቡሻሂር ቀመር ሲጠበቡ ውለው
እንደሚያድሩ ሰማ ነበር። ይህን ታሪክ ለቀንደኛው ሳነሳላቸው ግን በጣም ሳቁ። ስህተቱን ነግረው አረሙኝ። ከዚያ በኋላ ከልቤ አውጥቼ ጣልኩት አለ ታሪኩ። ንግግርህ መልካም ነው። በመልካም አማርኛ ነው የገለጽካቸው። አመሰግናለሁ ብሎ ገሞራው ዝም ሲል ታሪኩ ጉድ ሳበ። አሁን ሳስበው ከእርታታው ሰው ከስውሩ ዓለም የመጡ ይመስላል። ሰውየውን ባያቸው በመልክም ቢሆን አውቃቸዋለሁ። የደስደስ ያላቸው ሰው ናቸው። ከተዋናይ በኋላ ከተሰወሩ ሊቆች አንዱ ሊሆን ይችላል ብሎ ቀና ሲል የሄርማ ድምፅ አናጠበው። ሁለቱ ታብረን ጠጥተው ወደ ስውሩ ዓለም ሲገሰግሱ ዶክተር ሄርማ ቅኔ እየዘረፈ ነበረ።